በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን አላችሁ? ውድ የሚዲያችን ቤተሰቦቻችን፣ ናርዶስ ሚዲያን የምትከታተሉ ውድ ኦርቶዶክሳውያን ሰላማችሁ በያላችሁበት ይብዛ። ውድ እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ አደረሳችሁ ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በዓታ ለማርያም የእመቤታችን ወደ ቤተ መቅደስ የመግባቷ የደመቀ ክብረ በዓሏ በሰላም አደረሰን አደረሳችሁ። የእመቤታችን ረድኤት በረከት ምልጃ ጸሎቷ ከሁላችን ጋር ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ መጠን ማንሳት የፈለግኩት ሀሳብ እመቤታችን ቅድስት ድንግል ማርያም ወደ ቤተ እግዚአብሔር ስዕለት ሆና መሰጠቷን ምክንያት በማድረግ የተወሰነ ሀሳቦችን አንስቼ ሀሳቡን ጠቅለል ለማድረግ እፈልጋለሁ። ውድ ቤተሰቦች ይህንን ቪዲዮ ስትጀምሩ ሰብስክራይብ፣ ላይክ በማድረግ ጀምሩት። እንዲሁም ላልደረሱት ኦርቶዶክሳውያን አድርሱልን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደሚታወቀው እመቤታችን ቅድስት ድንግል ማርያም ሐናና ኢያቄም ከሚባሉ ሁለት ባለጸጎች እንደተወለደች ግንቦት አንድ ቀን እንግዲህ ሐናና ኢያቄም ልጅ በማጣት ለብዙ ዘመናት እንደኖሩና ልጅ በማጣታቸውም እጅግ አዝነው ለሰዎች መሳቂያ መሳለቂያ ሆነው እንደቆዩና በዚህ ምክንያት እጅግ ያማረሩ እንደነበረ በተለይ ሐና ታለቅስ እንደነበረ መጽሐፍ ያስረዳናል። የእመቤታችን የቅድስት ድንግል ማርያም እንግዲህ የመወለዷ ነገር ምስጢር ነው። የመወለዷ ነገር ታሪክ ነው። የመወለዷ ነገር ከህሊና በላይ ነው። እጅግ አድርጎ ለአእምሮ ይደንቃል። የእመቤታችን መወለድ ለዓለም ፍካቱ ይህንን ብርሃን ያየንበት እመቤታችን ቅድስት ድንግል ማርያም በመወለዷ ነውና እመቤታችን የተወለደችው እንደሚታወቀው በስዕለት ነው። እንግዲህ መካን ሆነው ለብዙ ዘመናት እንደቆዩ ሐናና ኢያቄም ታሪክ ያስረዳናል። እመቤታችን ቅድስት ድንግል ማርያም መላእክት የተመኟት፣ መላእክት በክንፋቸው የተሸከሟት፣ በአምላክ ሕሊና ታስባ ትኖር የነበረች፣ ነቢያት ትንቢት የተናገሩላት፣ ምሳሌ የመሰሉላት፣ አበው ጣዝማ ዱር አራዊቱን ታግሰው ግርማ ሌሊቱን ችለው የመነኑላት እመቤታችን ቅድስት ድንግል ማርያም የተወለደችው ግን በስዕለት ነው። እንደሚታወቀው እመቤታችን ድንግል ማርያም ለሐናና ለኢያቄም ብቻ አልነበረችም ስዕለትነቷ እመቤታችን ቅድስት ድንግል ማርያም ለሁላችንም ስዕለት ነበረች። ምክንያቱም የእሷ መወለድ የእሷ መገኘት ስዕለት ነው። ሁሉ መካን ነበረ። በዚያን ዘመን በዚያን ዓመት በዚያን ጊዜ መካን ነበረ። ልጅ እያለ ልጅ የሌለበት ዘመን የሚያድን የሚያወጣ ከጭንቅ የሚያድን ከባርነት የሚገላግል ሰው ስላልነበረ እመቤታችን የሁላችን የስዕለት ልጅ ነበረች። በቀድሞ ዘመን ለነበሩ አባቶቻችን አብርሃም ይመኛታል፣ ዳዊት ይመኛታል፣ መላእክት ይመኟታል፣ ጻድቃን ሰማዕታት ይመኟታል፣ በአጠቃላይ ነቢያት ይመኟታል፣ ይሳላሉ። እሷ ተገኝታ መቼ ነው ከባርነት የምንወጣው? መቼ ነው ምንድነው? መቼ ነው ሀሳባችን የሚሳካው? መቼ ነው ከቀኝ ግዛት የምንወጣው? መቼ ነው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የምንመለሰው? እያሉ ሁሎችም እመቤታችንን ሲሳሉ ስለ እመቤታችን ሲናገሩ እና እመቤታችን ስዕለትነቷ ለጊዜው ለሐናና ለኢያቄም ይሁን እንጂ ዋናው ግን ለዓለም በሙሉ የስዕለት ልጅ ነበረች እመቤታችን። ሁሉ ይመኛታል እንድትወለድ። ለሐናና ለኢያቄም እንደማናቸውም ሰው ልጅ የለንም ብለው ነው የተሳሉት። ዓለም ግን መዳን ይፈልግ ነበረ። ስለዚህ ከእመቤታችን ከሐናና ከኢያቄም ስዕለት የዓለም ስዕለት ይለይ ነበረ። ምክንያቱም ዓለም ዘላለማዊ ድህነት ነው። ለዘላለማዊ ድህነት ነው የተሳላት እመቤታችንን። ሐናና ኢያቄም የተሳሏት ግን እንደማናቸውም ህብረተሰብ ልጅ ይኖራል ብለው ነው። እግዚአብሔር ታሪክ ቀያሪ ነው። እግዚአብሔር ነገሮቹን ሲያመጣ ዘግይቶ የሚያመጣው ነገር ልብ የሚጠግን ስብራትን የሚያረካ ጥምን የሚያበርድ መራብን የሚገል እግዚአብሔር የዓለምን ጩኸት ሰማ። መጻሕፍት እንደሚናገሩት አባቶቻችን መስለው አብይ ነጌ ውርዙ ነጌ አበይት ነጌያት ብለው ይናገራሉ። እዚህ ውዳሴ ማርያም ስንተረጉም አብይ ነጌ የሚባሉት አብይ ነጌ የሚባለው ትልቅ ወርቹ የጠነከረ በአዳም የሚመሰል አለ፣ የሚጮህ ሁልጊዜ የሚያለቅስ መነሳት ማጠፍ መዘርጋት የማይቻለው
ውርዘው አበይት ነቢያት የሚባሉት ደግሞ የነቢያት ምሳሌዎች ሲሆኑ እነሱም እሱን ማንሳት የማይቻላቸው ከሱ ብዙም ያልተሻሉ በብዛት ግን የበለጡ አሉ። ውርዘው ነጌ የሚባል ግን አለ። ውርዘው ነጌ የሚባለው አበይት ነቢያትንም ያንን አብይ ነጌንም መካስ የሚችል ማንሳት የሚችል መጠገን የሚችል መፈወስ የሚችል ከባርነት ማውጣት የሚችል ነበረ ያ ውርዘው ነጌ። ውርዘው ነጌን ለማስገኘት የአበይት ነቢያት ጩኸት ያስፈልግ ነበረ። ውርዘው ነጌን ለማስገኘት የአበይት ነቢያት ጩኸት ማንን ያስገኛል? እመቤታችንን ያስገኛል። ውርዘው አበይት ነቢያት ነቢያት ናቸው፣ ይጮሁ ነበረ። ማንን ለማስገኘት? ውርዘው ነጌን ለማግኘት። ያንን ለማስገኘት ማን ያስፈልጋል? እመቤታችን ታስፈልጋለች። ለዚህ ምን ያደርጋሉ? ይሳሉ ነበረ። ስለዚህ እመቤታችን ቅድስት ድንግል ማርያም ለዚያ ሁሉ አስፈላጊ የስዕለት ልጅ ነበረች። ስለዚህ ሐናና ኢያቄም ልጅ አጥተው ይኖሩ ነበር። ታሪኩን ባጭሩ ለማሳጠር ልጅ አጥተን እኛም እንደ ሰው ደርሶን እንደ ሰው ልጅ ኖረን እግዚአብሔርን አመስግነ ነው ብለው ሲመኙ እንግዲህ እግዚአብሔር ገልጾላቸው በተአምር በብስራት እመቤታችን ቅድስት ድንግል ማርያምን በንጹህ ሩካቤ በንጹህ በቅድስና የጋብቻ ሰንሰለት እመቤታችን ቅድስት ድንግል ማርያምን በስዕለት ልጅ ከሰጠህን እንሰጥሃለን እንዲህ ብሎ የሚሳል የለም። ይህን ከሰጠኝ ይህን ከፍዬ እሰጥሃለሁ ነው የሚለው የዘመኑ ሰው። ተሳለ ቢባል ይህን ተሰጠኸኝ ይህንን ከፍዬ እሰጥሃለሁ ነው። ሐናና ኢያቄም ግን ልጅ ከሰጠህን መልሰን እንሰጥሃለን ነው። ለሰጠው እንሰጥሃለን ነው እና ግማሽ ከፊሉን እናስቀራለን አይደለም። የሐናና የኢያቄም ስዕለትና የእኛ ስዕለት የሚለያየው እኛ ስንሳል ከፍለን ለመስጠት ለመመለስ ለእግዚአብሔር ለማመስገን ከፍለን እናመሰግናለን። እመቤታችን ሐናና ኢያቄም ግን ሁሉንም እንሰጣለን አሉ እና እመቤታችን ቅድስት ድንግል ማርያም የተገኘችው በስዕለት ነው። ይለምኑ ነበረ፣ እግዚአብሔርን ይለምኑ፣ ሰዎች ይሳለቁባቸው ነበረ። መስዋዕት ኢቭን ሲሰዉ መስዋዕት ያንተን መስዋዕት ኃጢአተኛ ነህ፣ ያንተን መስዋዕት እግዚአብሔር አይቀበልም ብለው እጅግ ይገዳደሯቸው ነበረ። ነገር ግን እግዚአብሔር ያለው ሰው ያለው አይሆንም፣ እግዚአብሔር ያለው ነውና የሚሆነው። እመቤታችን ቅድስት ድንግል ማርያም ተወልዳ እንግዲህ በስዕለቱ መሰረት 3 ዓመት ሲሆናት አፏ እህል ሳይወድ ሆዷ ዘመድ ሳይለምድ እንውሰዳት ብለው ወደ ቤተ እግዚአብሔር ወሰዷት። በዘመኑ ሊቀ ካህኑ ዘካርያስ ይባላል። አይሩገ እስራኤል በተሰበሰቡበት ተቀበሏት። እሱም በጣም ተገረመ። ታማኝ የተሳሉትን ስዕለት ማግባት የቻሉ ታማኝ ተብለው ብሎ ዘካርያስ። በዚያ መካከል የተፈጠረ ተአምር አለ። ታሪኩ ረጅም ነው። አጠር አድርጌ ለመግለጽ ሐናና ኢያቄምም ስዕለታቸውን አስገቡ። በዕለቱ መልአኩ ፋኑኤል መጥቶ እመቤታችንን መገባት። በምግቧ ነገር ይጨነቅ ነበረ ዘካርያስ። የምግቧ ነገር ያዘልን ብለው እመቤታችንን ቤተ ሄላን ከሚባል ቤተ መቅደስ አስገብተዋት እመቤታችንን ወደ የቦታቸው ተመለሱ። እመቤታችን በዚህ በታኅሳስ 3 ቀን ከዚያ በኋላ በአተ ቤተ መቅደሷ ወደ ቤተ መቅደስ መግባት መታሰቢያ ክብረ በዓሏ በደመቀ ሁኔታ እንዲከበር የኢትዮጵያዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አዋጅ አውጃ እየተከበረ ይገኛል እና እመቤታችን ቅድስት ድንግል ማርያም የስዕለት ልጅ ናት። በታማኝነት የገባች ስዕለት፣ በጸጋ የገባች ስዕለት፣ በበረከት የገባች ስዕለት፣ ሰዎቹን ቀና ያደረገች ስዕለት፣ ጎባጣውን ያቀናች ስዕለት፣ ድውዩን የፈወሰች ስዕለት፣ ያለቀሰውን እንባ ያበሰች ስዕለት እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ አልገባ የነበረውን ገላችንን፣ ረክሶ የነበረውን ገላችንን፣ ርቆ የነበረውን ገላችንን ይዛልን የገባች የመጀመሪያዋ ንግሥት፣ የመጀመሪያዋ ንጽሕ ጠባቂ፣ የመጀመሪያዋ ክብር ጠባቂ፣ ኃጢአትን አርቃ ንጹሕ ከኃጢአት ሆና ወደ ቤተ እግዚአብሔር ገብታ ቤተ እግዚአብሔርን የኛም ሕሊና ከቤተ እግዚአብሔር የኛም አካል ከቤተ እግዚአብሔር የገባበት ዕለት ነው። እንኳን አደረሳችሁ፣ እንኳን አደረሰን። ከዚህ የምንረዳው ብዙ ነገር አለ። ከብዙ ነገር እግዚአብሔርን ማመን፣ እግዚአብሔርን ተስፋ ማድረግ፣ ተስፋ አለመቁረጥ፣ እግዚአብሔርን የምፈልገውን ያደርግልኛል፣ እግዚአብሔር የሚያስቀር አምላክ የሚተው አምላክ አይደለም። ምክንያቱም ወያድጉኑ ጓለማውታ የሙት ልጅ ልትሆኑ አልተዋችሁም የሚል አምላክ መሆኑን እንረዳለን። ታማኝነቱን ሐናና ኢያቄም እግዚአብሔርን አምነው እመቤታችንን ታህልን ልጅ አግኝተዋል። ሌላው በስዕለት መታመን፣ እሰጥሃለሁ ያሉትን መታመን። ብዙ ጊዜ ስዕለታችንን የምናስቀር ሰዎች አለን። እግዚአብሔር ጎዶሏችንን ሞልቶልን፣ ጠማማውን አቅንቶልን፣ የተሰበረውን ጠግኖልን ስዕለታችንን እናስቀራለን። ሐናና ኢያቄም ግን ስዕለታቸውን አስገብተዋል።
በዚሁ አጋጣሚ ሊቀ ካህናቱ ዘካርያስ አለ፣ የቤተ መቅደሱ አይሩገ እስራኤል አሉ፣ ሐናና ኢያቄም፣ መላኩ ፋኑኤል አለ። በዚህ መካከል የተገኘች እመቤታችን የደስታ ምንጫችን፣ የስብራት መጠገኛችን፣ የጥበት ስፋታችን፣ የውሱንነት ምላታችን ናት እመቤታችን ቅድስት ድንግል ማርያም። ረድኤቷና በረከቷ ምልጃ ጸሎቷ ከእኛ ጋር ይሁን። ልጆች ብላ አቅፋን ደግፋን ትኑር። ሰላም እግዚአብሔር ከሁላችን ጋር